ድርጅት እንፍጠር አማራዊ መዋቅርን እንዘርጋ ሲባል እንዴ የማን ንጉስ ነው ተብያለሁ አባብሎኝ ከደብረ ጽዮን ጃልመሮንና ዘመነ ካሴን አንድ ሆኖ እንዲታገሉ ያደረጋቸው ለምሳሌ መሳይ ምንን የተወረረው አንተ የትኛው አንተ የምታከብረው ባህል እሬቻ በመከበሩ ምን ነው ካንተ የተቆረጠው? መጀመሪያ የምጀምረው መሳይን ድክንክን የምትለው ነገር ነው የሚገርመኝ ማለት ነው። እነዚህ ቅንጭብጫቢ ድምጾች በዛሬው ዳሰሳችን ላይ ትኩረት የምናደርግባቸው መዳረሻዎቻችን ናቸው። ባለፉት 2 ቀናት በአዲስ አበባና በደብረ ዘይት የተከበረውን የኢሬቻ በዓልን አስመልክቶ ከተለያዩ ወገኖች ዘንድ የተሰማው ለየቅል የሆነ አስተያየት የፈጠረውን የሚዲያ ውጊያ እንዳስሳለን። ለዛሬ እነ መሳይ መኮንን ወረራ ተፈጸመብን ሲሉ እነ ሞገስ ምንህን የተወረረው የሚል ሙግትን ያቀርባሉ። ይህ ሙግት እንጀራቸውን ሚዲያ ላይ ለሚያበስሉ ሰዎች ከሚፈጥረው የገበያ ግርግር ባሻገር መሬት ላይ ያለውን ሀቅ ጭምር የሚጠቁም ሊሆን ይችላልና ዛሬ ሁለቱንም ወገን ግራና ቀኝ አሰልፈን ሐሳቦቻቸውን እናደምጣለን። ከዚህ ደግሞ መለስ ስንል ሰሞኑን በዘመነ ካሴ ላይ የተነሱ ያሉ ጥያቄዎችን እናገኛለን። ዘመነ ካሴ የአማራውን ትግል መምራት የለበትም የሚሉ ሰዎች የሚያነሱትን አመክንዮ ንጉስ ነኝና ለምርጫ አልቀርብም ብሏል እያሉ የሚከሱትን ጓዶቹን የቲክቶክ አርበኛ ተፈጥሯል እያሉ የሚያሸምሩበትን ተቀናቃኞቹን ሐሳብ በወፍ በረር እንቃኛለን። ከዚህ አስቀድመን ግን ዛሬ ከኢትዮጵያ ባለስልጣናት ጓዳ የተሰማውን ግፍ ለመቃኘት ወደናል። ኢትዮጵያውያን ባለስልጣናት ዘመዶቻቸው በእግራቸው እንዳይኳትኑባቸው የህዝብና የመንግስት ንብረት የሆኑ መኪኖቻቸውን ይሸልሟቸዋል የሚል በእንቅርት ላይ ጆሮ ደግፍ የሆነ ዜና ሰምተናል። ይህ እንዴት ሊሆን ቻለ? በዛሬው ዳሰሳችን ይፈተሻል። ለሁሉም አብራችሁን ቆዩ። አንዳንድ ባለስልጣናት የመንግስት ተሽከርካሪዎችን ለዘመዶቻቸው ይሰጣሉ። ፌዴራል ኦዲተርን ዋቢ አድርጎ ይህን መረጃ ያስነበበን ሪፖርተር ነው። የፌዴራሉ ኦዲተር የመንግስት ባለስልጣናት በህግ ከተፈቀደላቸው መብት ውጪ በአንድ ጊዜ በርካታ የመንግስት ተሽከርካሪዎችን ይጠቀማሉ በማለት ይከሳል። ኦዲተር ጀነራሉ ሰሞኑን ባወጣው ሪፖርት አንዳንድ ባለስልጣናት የመንግስት ተሽከርካሪዎችን ለዘመዶቻቸው መገልገያ ጭምር እንደሚሰጡ ነው በዘገባው ላይ የተጠቀሰው። ሚኒስትሮችና ሚኒስትር ዴታዎች ለራሳቸው ለቤተሰቦቻቸው የተፈቀደላቸው 2 ተሽከርካሪ ብቻ ቢሆንም አብዛኞቹ ግን በአንድ ጊዜ 3 እና ከዚያ በላይ ተሽከርካሪዎችን እንደሚጠቀሙ የኦዲተሩ ሪፖርት ማረጋገጡንም ዘገባው አመልክቷል። የፌዴራል መስሪያ ቤቶች የመንግስት ተሽከርካሪዎችን ከህግ ውጭ መጠቀማቸው ከፍተኛ የመንግስት የነዳጅ ብክነት እያስከተለ ይገኛልም ተብሏል። ኢትዮጵያ በአንድ በኩል የነዳጅ ብክነት ገደቡን እንዳያልፍ አሰራር ዘረጋለሁ እያለች በኤሌክትሪክ ብቻ የሚሰሩ መኪኖችን እያበረታታች በቅርቡ ደግሞ በነዳጅ የሚሰሩ ትልልቅ መኪኖችን ማስገባት እያገደች ኢኮኖሚያው ላይ ለውጥ ለማምጣት እየጣረች ባለችበት በዚህ ወቅት ባለስልጣኖቿ እንዲህ በመንግስት ሀብት ሲንደላቀቁ ማየት ምንኛ ያማል። ረጅም ሰልፍ ጠብቀው ቁጥሩ ብዙ ከሆነ ህዝብ ጋር ተጋፍተው በማይመች ሁኔታ ውስጥም ሆነው የትራንስፖርት አገልግሎት ለማግኘት የሚጥሩ በሚሊዮን የሚቆጠሩ ሰዎች ባሉባት ሀገር ከህግና አሰራር ውጪ ዘመዶቻቸውን በመኪና ማንበሽበሽ የባለስልጣኖቻችን ስራ ሆኖ መገኘቱ እጅጉን የሚያንገበግብ ነው። ፀሐይ ላይ ተሰልፈው በዝናብ ተቆራምደው የመረጧቸውን ሰዎች እንዲያገለግሉ በተሰጣቸው መኪና ደም ከውሃ ይወፍራል ብለው ዘመዶቻቸውን የሚያንቀባረሩት ባለስልጣናት ማንነታቸው በግልጽ ባይነገርም በሚኒስትርና በሚኒስትር ዴታ ደረጃ ጭምር ያሉ መሆናቸው ደግሞ ነገሩን እጅግ መነጋገሪያ አድርጎታል። ኢትዮጵያ በተለይም ደግሞ አዲስ አበባና ደብረ ዘይት ከሰሞኑ ኢሬቻን በሚያከብሩ እንግዶች ደምቀው ነበር የሰነበቱት። የገዳ ባንዲራ እያውለበለቡ በተለያዩ ህብረ ቀለማት ባሸበረቁ አልባሳት የተዋቡ ሰዎች ኢሬቻን በሰላም አክብረው ወደ የመጡባቸው አካባቢዎችም ተመልሰዋል። እነርሱ ወደ የቀያቸው ቢመለሱም ቅሉ በእነርሱ ምክንያት ሚዲያው ላይ የተነሳው አቧራ ግን በቀላሉ የሚበርድ አይመስልም። አንዳንዶቹ ተወረናል ሲሉ፣ ሌሎቹ ምናችሁ ተነካ በሚል 2 ጎራ ሆነው ሙግት ገጥመዋል። በቅድሚያ የተወረናል ባዮቹን ሐሳብ እናድምጥ። መንግስት የነካው ነገር ሁሉ አልጥምህ ብሎት የሚሰቃየው መሳይ መኮንን ኢሬቻን አስመልክቶ በጻፈው ጽሑፍ መንግስትንም ፋና ቴሌቪዥንንም ተችቷል እንዲህ ሲል ፋና ሚዲያ ኮርፖሬሽን እንደ ኢሬቻ ያሉ የኢትዮጵያውያን መልኮች ለዓለም ለማሳየት እየሰራ ነው ብለው የጣቢያው ኃላፊ መናገራቸውን ጠቅሶ ራሱ ፋና የሰራውን ዘገባ ተመለከትኩት። ይህ ሚዲያ የሰሞኑ ኢሬቻ በዓል ዋና አጋፋሪ ሆኖ ብቅ ብሏል። እንደሰማሁት አብዛኛው ሰራተኞች ወይንም ጋዜጠኞች በኦሮሚያ ብልጽግና ተመልምለው የተቀጠሩ ናቸው። ጣቢያው ሙሉ በሙሉ የኦሮሚያ ብልጽግና ልሳን ሆኗል። አንድ ጉምቱ ሰራተኛ 18 ዓመታት ከቆየበት የፋና ሚዲያ መሰደዱን የሚገልጽ ዜና ሰሞኑን አንብቤ ነበረ። ለመሰደዱ ምክንያቱ አድሏዊ አሰራርና የተካረረ የብሔር ፖለቲካ እንደሆነም ጠቅሷል። ፋና ብቻ ሳይሆን ብዙዎቹ ተቋማት እየተዋጡ ነው። የኦሮሚያ ብልጽግና በኦህዴድ ስም በሚጠራበት ጊዜ
በአክቲቪስቶች አማካኝነት የተቋቋሙት የሰራተኛ ስብጥር የሚያሳይ ሰነዶችን እያወጣ የዚህ ብሔር የበላይነት አለ የሚል ቅስቀሳ የጀመረው 4 ኪሎ ከመግባቱ በፊት ነበረ። ወንበሩን ይዞ መቆጣጠሩን ሲያረጋግጥ ቀስ በቀስ የየተቋማቱን የሰራተኛ ስብጥር መቀየር ጀመረ። ፋና አንዱ የዚህ ለውጥ ማሳያ ነው። ቤቱ ተቀይሯል። ሰሞኑን አንድ የፋና የአማርኛ ዜና ስከታተል ሪፖርተሩም በትርጉም የሚያነባውም በዚሁ አዲሱ የኦሮሚያ ብልጽግና ወረርሽኝ የጣቢያ ባልደረባ እንዲሆኑ የተደረጉ ስለመሆናቸው ጥርጣሬ ውስጥ የሚከት አይደለም። ፋና ከኦሮሚያ ብሮድካስቲንግ ኔትወርክ ጋር የስም እንጂ የይዘት ልዩነት የለውም። ደሞዝ ከፋያቸው አንድ አካል ነው። ከአንድ ወንዝ መፍሰስ ከጀመሩም ሰንበትበት ብለዋል። በነገራችን ላይ የእኛ የሳትም በኦሮሚያ ብልጽግና ረጅም እጅ የሚዘወር መሆኑን ሰምተናል። የሚቀጠሩ ጋዜጠኞች አፋቸውን በአማርኛ የፈቱ ከሆነ የሥራ ዕድሉ ያመልጣቸዋል መባሉን ከሰማን ቆየን። አበበ ቦጋለ የሥራህን ይስጥ። በእርግጥ በየተቋማቱ አዲስ ወረርሽኝ እየተዛመተ እንደሆነ መረጃዎችና ማስረጃዎች በብዛት እየደረሱን ነው። ሰብሰብ አድርገን አንድ ቀን እንሄድበታለን። ተረኝነት አይኑን አውጥቶ ጥርሱን አግጥጦ እየተመለከትን ነው። ይህ ባህላዊ ስነ ስርዓት አይደለም፣ ግልጽ ወረራ ነው። ስልጣን በእጅ ገብቷል በሚል እብሪትና ትዕቢት የሚደረግ የማናለብኝነትና የስግብግብነት እርምጃ ነው። ንቅለ ተከላ እየተካሄደ ነው። ኢሬቻ የፖለቲካ ጥብቆ ተሰፍቶለት ሌላውን ማህበረሰብ ባይተዋር በማድረግ እየተካሄደ ነው። ብሔራዊ ቴሌቪዥን ጣቢያዎች ከህግ አግባብ ውጪ ሙሉ የአየር ጊዜያቸውን ለዚህ ፖለቲካዊ ትዕይንት በመዋል ተጠምደዋል። ሁሉ ነገር ያሳፍራል፣ ያሳዝናል። ይህ ግልጽ ተረኝነት ነው፣ ወረራ ነው። የኦሮሞ ህዝብ ከዚህ የሚያገኘው አንዳች ጥቅም የለም። የአብይ ዘመን ይዞብን የመጣው ዶፍ በቀላሉ የምንጠለለው አይደለም። የህዝቡ ዝምታ ይበልጥ ያስፈራል። መሳይ መኮንን። እንግዲህ መሳይ መኮንን እንኳን ኢሬቻ ሲከበር ቀርቶ በሰላሙም ሀገር ጠቅላይ ሚኒስትሩ የዛሬ ፎቶአቸው ጥሩ አይደለም፣ ጭንቀት ገብቷቸዋል፣ ፋኖ አስደንግጧቸዋል እያለ የሚጽፍ ጋዜጠኛ መሆኑ ይታወቃል። ይህንን አቋሙን የሚያውቁ አንድ ሁለት ሰዎች ታዲያ ተወረናል ያለውን መሳይን በጥያቄ ያጣድፉት ይዘዋል። የመጀመሪያው ሰው ሞገስ ነው። ሞገስ ለመሳይ ያቀረበው ጥያቄ ማንን የወረረው፣ የተወረረብስ ምንድን ነው የሚል ነው። ፐብሊክሊ ኑና ኢሬቻ ኢትዮጵያ ላይ መከበር የለበትም፣ የኦሮሞ የሆነውን ሁሉ ማየት አንፈልግም፣ ስለዚህ እሱም ማየታችን የኢትዮጵያን ባህል ይበርዛል፣ የእኛም ባህል ይነካብናል ብላችሁ ፊት ለፊት ኑና ያኔ ውይይት ይጀምራል። ከማህበረሰብም አልፎ በጣም በሚያስጠላ ቆሻሻ ቃላት የሚጠቀሙ ከእውቀት ተመርምረው ነፃ የሆኑ ለምንም የማይበጁ የትኛውም ገበያ ላይ ሊሸጡ ሊለወጡ የማይችሉ ሰዎች ከዴስክ ተንቀሳቅሰው የማያውቁ ከዴስክ ተንቀሳቅሰው እንኳን ከአዲስ ባህል ለመልመድ ከማህበረሰብ ጋር ለመዋሃድ አይደለም በወርጫቸውን ለመቀነስ እንኳን ወክ ማድረግ የማይችሉ ኤክሰርሳይዝ የማይሰሩ ሰዎች ቅርሻት ሲተፉ ራሱን ችሎ የሚታወቅ በጣም የገነገነ ጥላቻ ያለባቸው ሰዎች ወረራ ብሎ የገለጹ ሰዎች አሉ። ለምሳሌ መሳይ ኢሬቻ ወረራ ነው፣ ወረራ እየተፈጸመብን ነው እያለ ነው። አንደኛው ጥያቄ ማን ነው ማንን የሚወራው የሚል ነው። ማን ነው ማንን የሚወራው? በገዛ ሀገሩ ፖለቲካም ቢሆን ራሱ ፖለቲካም ቢሰራበት ራሱ ፖለቲካ ነው ብለን እንውሰድ። ማን ነው ማንን የሚወራው? ሰው ራሱን ይወራል እንዴ? በገዛ ሀገሩ እንዴት አድርጎ ነው ወረራ የሚፈጽመው? ምንድን ነው ትርጉሙ ራሱ ወረራ ማለት? አንደኛ። ሁለተኛ ማንን ነው የሚወራው? ኢሬቻ በመከበሩ የተወረረ የተንቋሸሸ የመወረር ስሜት የተሰማው ማን ነው? እሱ ራሱ ወክሎ ከሆነ የትኛው ባህሉ የትኛው ስሜቱ ነው የተወረረበት? እሱና እሱ የሚወክላቸው ሰዎች። ለምሳሌ መሳይ ምንን የተወረረው? አንተ የትኛው አንተ የምታከብረው ባህል ኢሬቻ በመከበሩ ምን ነው ካንተ የተቆረጠው? ሌላኛው ተቋሚ ደግሞ አበበ ነው። ኢሬቻን ስታይ ለምን ትንገበገባለህ የሚል ጥያቄ ለመሳይ የሰነዘረው። መጀመሪያ የምጀምረው መሳይን ድክንክን የምትለው ነገር ነው የሚገርመኝ ማለት ነው። እሺ አንዱ አስተያየት መስጠትም እኮ እሺ ችግር የለውም፣ ግን አስተያየት ስትሰጥም አለ አይደለ ያንዳንዱ ሰው አስተያየት አሰጣጥ በጣም ነው እንደ እንትን ያለ በጣም ነው እንደ ኢሬቻን ማትወደው የተለያዩ ክብረ በዓሎችን እኮ እናከብራለን እኮ። ምንድን ነው ችግሩ? ማህበረሰብ የሁሉ ማህበረሰብ ግር ብሎ እያከበረ ያለውን በዓል ሰው ደስ ሲለው መደሰት ነው ያለብህ። ምን አለበት? ነገር ግን አንድ ያለው ነገር መሳይ በጣም ገርሞኛል። ወረራ ነው የተፈጸመው ብሎ ቁጭ። ማን ነው ማንን የሚወራው? ማን ነው ወራሪ? ማን ነው ተወራሪ? እንዴ እነዚህ ሰዎች እኮ ኢትዮጵያውያን ናቸው እኮ መሳይ። እያከበሩ ያሉት ይሄን በዓል ኢትዮጵያ ውስጥ ነው። ሚኔሶታ ያከብራሉ። በነገራችን ላይ ማንቸስተር ምናምን ይከበራል። እና የማንቸስተር ሰዎችም እንደዚህ ወረራ ነው ምናምን አላሉ። በሀገራቸው ላይ ለሚያከብሩ ሰዎች
በገዛ ኢትዮጵያቸው ላይ ለሚያከብሩ ሰዎች ወረራ ፈጸሙብን የሚባለው በምን መስፈርት ነው መሳይ? ኢሬቻ የኢትዮጵያ ባህል ነው፣ የኦሮሞ ባህል ነው፣ የአካባቢው ባህል ነው። መከበር የጀመረው ዛሬ አይደለም። በጣም ከበርካታ ዓመታት በፊት ይከበር ነበር ኢሬቻ። ሰዎች ደስ ሲላቸው አብሮ ደስ ቢለን ምን አለበት? ይህ በሁለት ጎራ የተከፈለ የአቋም ሙግት የዘንድሮውን ክፍል በዚህ መልኩ ነው ያለመተማመን የቋጨው። ዓመት እየጠበቀ የሚመጣው ኢሬቻ ሃይማኖት ወይስ ባህል ከሚለው ጉንጭ አልፋ ክርክር በተጓዳኝ ይህም ክስተት መደጋገሙ አይቀርምና የሚቀጥለው ደግሞ በእነማን በኩል በየትኛው ሜዳ ሲደረግ እንደምናይ እድሜ ከሰጠን የምንደርስበት ይሆናል። አሁን ወደ ዘመነ ካሴ ትችቶች እናልፋለን። በጎጃም የሚንቀሳቀሰው ታጣቂ ኃይል በውስጡ በተፈጠረው አለመግባባት እርስ በርስ መባላት ከጀመረ ሰንበትበት ያለ ሲሆን አንዱ የሌላውን ጉድ በሚዲያ መዘርዘር ከጀመረም ወራት ተቆጥረዋል። ለአብነትም ዘመነ ካሴ ጠንቋይ ትነግሳለህ ብሎት በከንቱ የሚለፋ ተራ ሰው ነው በሚል ንግግሩ የሚታወቀው ማስረሻ ሰጤ ሰሞኑን በሚዲያ ብቅ በማለት ዘመነ ትግሉን ለወያኔ ሽጦታል ሲል ተናግሯል። ይህም ብዙ የዘመነ ሰዎችን ያስደነገጠ ሲሆን ዘመነ ከወያኔ ጋር አልሰራም በማለት ሽንጣቸውን ገትረው በሚዲያ ሲከራከሩ የቆዩትንም ቀስማቸውን የሰበረ ክስተት ሆኗል። ማስረሻ ዘመነ የአማራን ሕዝብ ለጠላት አሳልፎ ሰጥቷል በሚል ባስተላለፈው ንግግሩ ዘመነና ጀሌዎቹ የሚያራምዱትን የፖለቲካ አስተሳሰብንም አብጠልጥሎታል። በዚህም መነሻችንና መዳረሻችን አማራ ማለት አማራን ከሌላው ኢትዮጵያዊ ከመገንጠል ውጪ ምንም የማይፈይድ የእብደት ሐሳብ ነውም ሲል ተደምጧል። በተጨማሪም ማስረሻ እሱ የሚመራው ቡድን ከዚህ በኋላ ዋና ትኩረቱን የወያኔ ፈረስ የሆነውን የዘመነ ካሴ ቡድን በማጥፋት ላይ ያደረገ ይሆናልም ብሏል። ቃል በቃልም ዘመነና ጀሌዎቹ ለበሰበሰ ቅንቡላ ሲሉ የፋኖን ትግል ለወያኔ ያሳልፈው ሰጥተዋል ሲልም ተደምጧል። ማስረሻ በዚህ ብቻ የሚያበቃ አልሆነም። ቲክቶክ ላይ የሚንተከተክ መሬት ላይ ግን የሌላ አርበኝነት እየጎዳን ነው በማለትም በሌላ ጊዜ ሐሳቡን ሰጥቷል። ቲክቶክ የፈጠረው የውሸት ጀግና ተፈጥሯል። መሬት ላይ የለም፣ መሬት ላይ አይመራም፣ አያታግልም። ግን በቃ የውሸት አርበኛ ነው ወይ ሻለቃ ነው ወይ የሆነ እንትን ነው፣ እንደዚያ ነው። በዚህ ደግሞ እንከስርበታለን፣ ከስረንበታለን ከዚህ በፊት። አሁንም የዚህ የፎርስ ሂሮ ጉዳይ የወደፊት የአማራ ሕዝብም ፈተና ይሆናል ብዬ አስባለሁ። በጣም መታገል ያስፈልጋል። ማን ነው መሬት ላይ ያለው? ማን ነው እየታገለ ያለው? ነው ወይስ ፌስቡክ ላይ የሚባለውን ብቻ እንስማ? በእርግጥ ፌስቡክ ላይ ጥሩ ጸሐፊዎች፣ እውነትን የሚናገሩ ጸሐፊዎች፣ እውነትን የሚጽፉ አክቲቪስት እና ጋዜጠኞች የሉም ማለት ግን አይደለም። በጣም ብዙ አሉ፣ በጣም ብዙ የምናውቃቸው። ግን እነዚህ የውሸት አርበኞች በዚያ ልክ ለአማራ ሕዝብ ፈተና ናቸው፣ ለትግላችንም ፈተና ናቸው። እየተስተካከሉ ይሄዳሉ። ከታች ግፊት አለ፣ ከፍተኛ የሆነ ግፊት አለ። ጦሩ ላይ ገንዘብ ይሰበሰባል። እነዚህ ግለሰቦች በአንድ በሌላ መልኩ በፈጠሩት ስም ገንዘቡ ይሰበሰብ፣ ገቢ ይደረጋል። ለሰራዊቱ የሚደርስ ነገር የለም። ዘመነ ካሴ ከአማራ ፋኖ አንድነት ጋር በተያያዘ ትልቁ መሰናክል ነው በሚል በተደጋጋሚ ስሙ የሚነሳ ሰው ነው። ለዚህ ደግሞ እኔ ንጉስ ነኝ፣ ሳልሳዊ ቴዎድሮስም ከኔ ወዲያ ማን ሊሆን ይችላል የሚል መታበይ አለበት በማለት የሚተቹትም አሉ። አሁን ልዩነታቸው ተዳፍኖ የአንድ ቡድን ጋሻና ጃግሬ ቢሆኑም ያኔ ግን ዝናቡ የሚባለው የጎጃም ፋኖ ጦረኛ ይህንን የዘመነ ካሴን ጉድ እንዲህ ነበረ የተናገረው። አንተ ትነግሳለህ፣ ቴዎድሮስ ነህ ይለዋል። ቴዎድሮስ ነህ አንተ ለምትነግስ ንጉስ ምናምን ትባላለህ። ከዚያ ድርጅት እንፍጠር አማራዊ መዋቅርን እንዘርጋ ሲባል እንዴ እኔማ ንጉስ ነህ ተብያለሁ አባብሎኛል። ስለዚህ ንጉስ ነው ስልጣን ያሳልፍ ያልሰጥም ይላል። ዘመነ መሳፍንት ውስጥ ወስደው ከተው። ዘመነ ካሴ በቅርቦቹ ሰዎች አሊያም በጓዶቹ ብቻ ሳይሆን ሩቅ ሆነው በሚደግፉት አንተ ኑርልን እንጂ ፋኖ ድል ማድረጉ አይቀርም በሚሉት ሰዎችም ዘንድ ሰሞነኛ ወቀሳዎችን እያስተናገደ ነው። ዘመነ ካሴ እንዴት የአማራ ፋኖ መሪ ሊሆን አይችልም የሚል ጥያቄ ለሚያነሱ ሰዎች መልሱ እንኳን የአማራውን ፋኖ የጎጃሙንም በአግባቡ አልመራም የሚል መልስ ከዘመድኩን በቀለ ሲሰጣቸው ተሰምቷል። አርበኛ ዘመነ ካሴ የአማራ ፋኖን ትግል የማይመራበት ዋናው ምክንያት አርበኛ ዘመነ ካሴ የጎጃምን ትግል መምራት ስላልቻለ መቆጣጠር ስላልቻለ ጀግኖቹ ታስረው እስር ቤት ናቸው ያሉት። አዋጊዎቹ ታስረው እስር ቤት ነው ያሉት። የአማራ ብሔርተኝነትን
የሚያንቦገቡጉት የነበሩ ታስረው አዋጊ የለውም። አሁን ጎጃም የፎቶ ፖለቲካ ነው። የፎቶ ፖለቲካ በቃ ቀይ ቦኔት አድርጎ ነጭ ቲሸርት አድርጎ የፎቶ ፖለቲካ ነው። አንዳንዱ እንደውም ሸዋና ጎጃም ያየው ጥርጣሬ ባነሩ ራሱ ይገርማል። የጉባኤያቸው ጊዜ ባነሩ ራሱ ይገርማል። ያ ባነር አዲስ አበባ ካልሆነ የትም አይታተምም። የትም ማተሚያ ቤት ደግሞ በዛ መልኩ ታትሞ አይቀመጥም። እንዴት ታተመ? እንዴት ሄደ? ይሄ እንኳን ሰው ምን ይለኛል እንኳን መባል አለ። እመጣለሁ ሁሉም ጋር። ዘመነ ካሴን ከደብረ ጽዮንና ከጃልመሮ ጋር በአንድ ከረጢት ጨምሮ የግብፅ ተላላኪ ያደረገ ሐሳብ ሰጪም ደግሞ አልታጣም። ከደብረ ጽዮን ጃልመሮንና ዘመነ ካሴን አንድ ሆኖ እንዲታገሉ ያደረጋቸው የሀገር ጉዳይ አስበው ሳይሆን አንድ አለቃላችሁ የጋራ ጥቅም ይሰጣችሁ መስማማት እንዳለባቸው ግዴታ ያስገድዳቸው ማለት ነው። እሱ ማን ነው ከተባለ ሳይታለም የተፈታ ነው። ኢትዮጵያ መቼም አርፋ የማትቀመጥ ጠላት ነው ግብፅ። በኤርትራ በኩልም በቲፒኤልኤፍ በኩልም በሸኔ በኩልም በፋኖ በኩልም ሀገር እየገዘገዘች እንደሆነ አምናለሁ፣ አውቃለሁ። ውሸት የሚለይ ካለ ማንም መጥቶ ይጠይቀኝ። የውክልና ጦርነት ነው። ለአባሉ ማስተላልፈው መልእክት እስኪ አመራሮቻችሁን ጠይቁ፣ ገምግሙ። ምንድነው እየሰሩ ያሉ? ግንኙነታቸው ከነማን ጋር ነው? እውነት እየታገሉ ነው ወይ? የምንሞትለት የሞቱት እህት ወንድሞቻችን ለእውነት ነገር ነው ወይ የሞቱት? እየሞትንበት ያለው ዓላማ ትክክል ስላልሆነ በሰላማዊ መንገድ እጅ ሰጥቶ ህዝብን መካስ ያስፈልጋል። የሰላም ጥሩን መቀበል በጣም ወሳኝ ነው። እነዚህ ናቸው ሰሞኑን ከዘመነ ካሴ ጋር በተገናኘ የሚነሱት ክርክሮች።